ገደልኳት እኮ። ዋው በጣም ጀግና እኮ ነህ ቅድስቴ። ቆይ አንቺ የሰው ነፍስ አጠፋው እያልኩ ምንም አይመስልሽም? ለምን? ምን ይሰማኛል? እሷ ዲቤን ስትገለው ምን ታሰማት ነበር? በቃ እንደዚህ ብቻ ነው የምትይው? እና ወይኔ ሲኖላ መልካም ሰው ነበረች እያልኩኝ እንዳለቅስ ነው የምትፈልገው? ማልቀሱ እንኳን ቢቀር ትንሽ እኮ መደንገጥ ነበረብሽ ሜላት። በልበላውን አትቀልድ። ለማንኛውም ግን በጣም ኮርቼብሃል። ትልቅ ስራ ነው የሰራው። አዎ በቃ አሁን ብር ስጭኝና ልሂድ። እሰጥሃለሁ ግን ደግሞ በምን ልመን? ቆይ አንቺ ምኑ ነው የማታምኚው? እንደገደልካት። በጣም ይገርማል። ማንነትሽን በደንብ ነው ያወቅኩት። እንደዚህ እንደምትይኝ አስቤ ፎቶ አንስቻት ነው የመጣሁት። ይኸውልሽ አንተ ጀግና ነህ። እሺ ተይ እባክሽ፣ ሰው መግደል እንደዚህ ጀግና ያስብላል? እባክህ ዝም በል። አሁን ደስታዬን አታበላሽ። ወይስ አሁንም ከውስጥ ፍቅሩ አለቀቀህ? የሲሞላ ፍቅር መቼም አያልቅ። እሷ በጣም የምትፈቀር ሴት ናት። ልክፍታ። እኔ እኮ ወንዶችን ምን እንደምታስነካቸው እኮ ነው ግራ የሚገባኝ። አሁን ግን እድሜ ላንተ፣ ተገላገላት። በቃ ሜላት አልተኛሽም እንዴ? ቆይ አንተ እዚህ ምን ትሰራለህ? በዚህ በሌሊት እና እየሰራ ነው። በሩን እኮ እንዳልተዘጋ ቼክ ላደርገው ነው። የሰው ነፍስ አይደል ያጠፋሁት? በቃ ምንም ሰላም አላገኝም። ቅዠቱን ያስተኛኛቻል። ለዛ እኮ ነው። አሀ አሁን እሱን አስበህ ነው የተነሳው እንጂ የሰው ነፍስ እኮ ነው ያጠፋሁት ሜላት። እንዴት አልፈራ? በቃ ወንድ አይደለ እንዴ? በዚህ ሁኔታ ላይ እንዳሸና ብቻ ታውቂያለሽ። አንቺ ነሽ ለዚህ ሁሉ ነገር ያበቃሽ። አንበሳው አሁን ለማንኛውም በላት ቦቅቦቅ ቆልፍ ያለው ራስና ተኛ። እሺ እሺ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሶኖራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቅዱስ እንግዲህ ሶኖራን ልገላት ስል እሷ ነቃችና አይ ትራስሽ እኮ ላስተካክል ብዬ ነው ብሎ ነገሮችን አስቀይሰው አየር ልቀበል ብሎ ጥሏት ይወጣል ማለት ነው። እንግዲህ ማድረግ አልቻለም ማለት ነው። ልክ አፍኖ ልገላት ስል ሶኖራ ከእንቅልፏ ትነቃለች ማለት ነው። ሶኖራ ትሞታለች እያለ ድቤ እንግዲህ በህይወት መኖሩ ገልጽ ሆነ ማለት ነው። ማለት እያስታመመች ነው፣ እያጎረሰች ነው ማለት ነው። እንግዲህ ሶኖራ ትሞታለች አይገላል ብለን ነው እያለች እንግዲህ እስካሁን አልደወለም፣ ግን እንደምትሞት እርግጠኛ ነኝ። ሶኖራ ከሞተች ካሁን በኋላ ህይወቴ ቀናውናል፣ ኦርካንን አገባለሁ እያለች ነበር። አይኔስ እያለው ቆይ ኦርካንን ልትገቢ እያሰብሽ ነው? አይኔስ የራስሽን ህይወት እያስተካከልሽ የሌላ ሰው ህይወት እያበላሸሽ ነው እንዴ እያለት ነበር። እንግዲህ ድቤም ሆነ ማለት ሶኖራ እንድትሞት ይፈልግ ነበር። እሱም አንድ ላይ በመሆን እንግዲህ ያቅዱና እሷን እንደገደሉ እያወሩ ነበረ ማለት ነው። እንግዲህ ቅዱስ እንደጋጣሚ እነሱ አንድ ላይ እያወሩ እያለ እንደጋጣሚ ድቤ ቤት ሲመጣ ማለትና ድቤ አንድ ላይ እያወሩ እና ድቤ በህይወት እንዳለ ደረሰበት ማለት እየዋሸችው እንዳለ አወቀ ማለት ነው። ቅዱስ በጣም ደነገጠ ማለት እየዋሸችው እንደነበሩ። ከዛ እየሮጠ መጥቶ ለሶኖራ መናገር አለብኝ ብሎ ሶኖራ ብሎ ይህ ነገራት ጀመረ። ምን ተፈጠረ? ቅዱስ ምንድነው እኮ ድቤ በህይወት አለ ማለት የዋሸች ነው። ድቤ በህይወት አለ እያለችውን እያላት ነበር እና ድቤ በህይወት አለ። ቅዱስ በጣም አመሰግናለሁ፣ እንዴት እንደቀለለኝ እኔን ማቆብላ ሶኖራ እጅግ በጣም ደስ ብሏት እያቀፈች ነበር። ቅዱስ በጣም ነው የቀለለኝ እና ድቤ በህይወት አለ። አውቆ የሞት አስመስሎ እየተጫወቱብን ነው እና እያለ እየነገረች ነበር። እና ታዲያ ምን ሰማ? አንቺን መግደል ይፈልጋሉ። አንቺን ከገደልኩ በኋላ ገንዘብ እንድትሰጡኝ ሁሉ ነገር ዝርግፍ አድርጎ ይነግራታል ማለት ነው። እንግዲህ አሁን እኔ ሌላ ነገር ማሰብ አለብን እያለት ነበር። እኔን እንደገደልኩ ታስመስልና ሞታለች ትልና ከዛ እስቲ ምን እንደሚፈጠር አብረን የምናይ ይሆናል ትልና ሌላ ፕላን ታወጣለች እሷው ማለት ነው። እንግዲህ አሁን ሶኖራ እንግዲህ እንዴት መሄድ እንዳለባት እያወቀች ነው። አሁን እኔን እንደገደልክ ታስመስላለህ
እያለች ነበር። ስለዚህ ለሜላት ደውላ ስራውን እንደጨረስክ ትነግራታለህ። ከዛ እኔ እንደሞት መስላለሁ ብላ ድቤ ይደውልለታል ማለት ነው። እንግዲህ ቅዱስ ሶኖራ ሞተች ማለት ነው እያለ እንግዲህ መሞቷና ለመሞቷን እጄ አጣርቼ እመጣለሁ አሁን መሄድ አለብኝ ብላ ጥላው ትሄዳለች ድቤ ማለት ነው። እንግዲህ ቅዱስ እንግዲህ እሷ እንደገደላት ነው እየነሱ እየመስል ይገላታል። ገንዘብ እንደሚሰጠው ነግራለሁ። ስለዚህ ገንዘብ ማንም ሰው ይገዛል እያለችው ነበር ማለት ነው። እንግዲህ ቅዱስ እንደገደለው እሷ የምጠብቀው ከዛ አሁን ማሰብ አለብን፣ ሌላ ጉዳይ ነው። ይሄናል እኔ መግደል ለምን ፈለጉ? ስለዚህ እኛ በዞራ እሷ በቆፈረች ወጥመድ ውስጥ እንድትገባ እናደርጋታለን። ስለዚህ አሁን ማድረግ ያለብን እንጫወትበታለን እኛም በተራችን እያለች ነበር። ታዲያ ምን ማድረግ አሰብ? በቃ እኔ እንደሞት ከአባቴ ውጪ ማንም ሰው እኔ በህይወት እንዳለው ማወቅ የለባቸው፣ እኔ እንደሞትኩ ነው ማየት ያለባቸው እያለች ነበር። እና ስለዚህ ሞታለች ትልና ሄዳ ታገኛታለች ብላ ትሄዳለች። ከዛ ቅዱስ ማለትም ለማግኘት ይሄዳል ማለት ነው። ከዛ በጣም ተደናባብረውና ተደናገጡ ነበር። የእውነት ችለውበታል። አዘራሩ አደነጋገጡ ማለት ነው። እንግዲህ የነገራት ገድያታለሁ። ገደልሽው? አዎ በጣም ጎበዝ ነች ጀናና እያለች እሱ ማደናነቅ ጀመረች። ቆይ አንቺ ሰውንም ስኮን ያጠፎት እንዴት ይሄን አልትደሰታለሽ? እና ሶኖራ ሞተች ጥሩ ሰው ነበረች ብዬ እንደለቅስ ነበር የጠበቅኩ። ተቀል ምን አልሽግም እንደቀለለኝ ካሁን በኋላ ኦርካን አገብቼ መኖር እችላለሁ ብላ ነው እሷ የምታስበው። ይህን ምንም ቢሆን እኮ ሰው ነች ሞተች። ትንሽ እንኳን እዝኔታ የሚባል ነገር አልፈጠረበሽም። እልቁንሽ አሁን ቶሎ ገዛ ውጭና ከዚያ ጋር አስወጪኝ እያላት ነበረ። ነገር ግን በምሺ እሰጣለሁ ግን በምን አረጋግጣለሁ እያለችው ነበር። አዎ እኔም እንደጠበቁ ጸባይሽን በደንብ ነው እንደማታምኝ አውቄ ቪዲዮ ፎቶ አርግቼ ልካለሁ ስትል እሷው መሞቷን ስታየው ማለት እጅግ በጣም ደስ አላት። በስመ አብ በሰው ሞትና በሰው ስቃይ የምትደሰት ሴት በስመ አብ ወልድ እንደዚያ ነሰዋለ እንዲ ያስላል ይምር እና በጣም ደስ አላት። በቃ ሶኖራ ሞተች ብላ ነው የምታስበው። ይሄንን መስደሰችን በጣም ነው የሚገርመው። ግን አሁን ለማንኛውም ቶሎ በይና ገንዘብ ሰጥተሽ ከዚህ ሀገር መውጣት አለብኝ፣ በጥሩ ስሜት የተሰማኝ አይደለም እያላት ነበር። ለማንኛውም እሰጥሃለሁ ብሩን አስገባላለሁ እያለ አስክሬን ወጥቼ ሰቻለሁ እያለ እሷ ደግሞ ድቤ ቤት ውስጥ ካሜራ ለመደበቅ እየሞከረች ነበር። ሶኖራ ካሜራውን እንደምንም ለድቤ ቤት ስለሌለ ካሜራውን ትደብቀዋለች። ማንም የማይበት ቦታ ነው ያለ ካሜራ እያለች ነበር። እንግዲህ ሶኖራ ሞታለች ብላ ዜናውን እያበሰረችው ነበረ ማለት ነው። አዎ ቅዱስ ገላውታል እያለችው ሞታለች እያለችው ነበር። እና ሞተች። ይገርማል። በጣም ጨካኝ ነሽ፣ ግን በጣም ደፋርና ጨካኝ ነሽ፣ ለምንም ርራ የሌለሽ። አዎ እኔ ነግራለሁ፣ ለምፈልገው ነገር ወደኋላ እንደማለት ነግራለሁ። አንቺ መሞትሽን ነግራት ሙሉ በሙሉ አምናኛለች ብሎ ይነግራታል። ከዛ ጥሩ በቃ አሁን ሆን ኦርካንስ ማወቅ የለባትም መስለ ኦርካንን ቀስ ብለን እነግራለን። ለአባቴ ቢሆን ሁሉም ሰው እኔ እንደሞትኩ ማወቅ አለባቸው እያለችው ነበር። እናም እንግዲህ ማለት በቆፈረችው ወጥመድ ውስጥ ትገባለች። ስለዚህ አሁን ትንሽ ሲደሳሰቱ፣ ስለዚህ አሁን ማወቅ ግልጻት አሁን ትደውልና ገንዘቡን ትሰጣለች። እንግዲህ አሁን ደውላ ትደውልለትና ማለት ለቅዱስ ላገኝ ይፈልጋለሁ እያለች ነበር። እና ድቤ ቤቱ እንዳለ ልትነግርህ ነው። እንግዲህ ምን እንደምታደርገው አብረን የምናይ ሆናል። ከዛ ኦርካንን በጭራሽ ማግባታችን ቆይ እኔ ለኔ አታስብም እንደ እያለ ድቤ እየጮኸ ነበር። እሷ ግን ኦርካንን ማግባት እንደምትፈልገው ትነግረዋለች ለድቤ። ድቤን በሆን ተጠቀመችበት ወይም ተጫወተችበት እንጂ እሱ ጋር መሆን አትፈልግም ማለት ነው። እንግዲህ ደውለናና ገንዘብን ውሰድትና ድቤ ቤት ና ትለዋለች። ድቤ ቤት ይሄዳል። አይ የሆነ ነገር ልታደርጊ ትችላለች፣ ስለዚህ ማሰብ አለብን እያለ ነበረ ቅዱስ። አይ ምንም ቢሆን ድቤ ቤት መሄድ አለብን፣ ስለዚህ እባክሽ እያላት ነበር። አይ ቢሆንም አሁን ማድረግ አለብን። ከዛ ቅዱስ ልክ ሲመጣ በጣም ልክ ምንም ነገር እንዳላወቀና እንዳልሰማ በጣም ይደነግጣል። ድቤ በህይወቱ መኖሩን አላመኩም። ሞተዋል አላልሽኝም ነበር እንዴ እያለች ልክ የሞትኩ መስሎክ ነበር እንዴ ሬሳ ነኝ እንደዚህ ጋር አለው እያለ እየሳቀበት ነበር ማለት ነው። እንግዲህ ማለት ነበር እሱን መታ ያዳነችው ወደ ሐኪም ቤት የወሰደችው የሞትኩ መስሎኝ ጥላ ሄደች። ያቺ ተንከሲስ እባክሽ ማለት ንርጅኝ ሐኪም ቤት ውሰጂኝ ብሎ ሲተኮስበት በነበረ ሰዓት እሷ ነበረ መታ ሐኪም ቤት የወስዳ ያዳነችው ማለት ነው። እንግዲህ ያሰበችው አሁን የሚፈልገው ገንዘብ ስጪና ከዚህ ሀገር መውጣት አለብኝ ይላታል። ስለምን ገንዘብ ነው የምታወራው ብላ ካዳላረገችው ይባሳት ታምዳ ሰላም ተተቆልላ አደረገ።
ስለዚህ ገንዘቡን አልሰጠውም ማለት ነው በመጨረሻ ለቅዱስ ማለት ነው እንግዲህ ቅዱስ ደግሞ ካሜራ የተደበቁ ካሜራውን ይዞ ለመሄድ እየፈለገ ነበር እና ቤት ውስጥ ጉርድ ስል ቆይ የሚፈልገ ነው። አይ ይህ ሰው ገድ እያለው እኮ አይደለም ጭንቀቱ በመንፈስ እየመጣችብኝ እያስቸገረችኝ ነው እያለት ነበር። አትንቦ ቀርፈተኛ ትለዋና ማለት ወደ አይደለም እንደ ራስ ለሽንሽን ራስ እንዳትሸና አላለችው። ከዛ እሺ እና እሱ ካሜራውን እየፈለገ ነበር ጉድ ስል እሷ መጣችበት ድንገት ማለት ነው። ከዛ ካሜራውን ይዞ መጣ። ሰኖራ በጣም ደስ አላት ማለት ነው። ሳስትደስ እኔ ራሱ ደስ ይለኛል ነው እንደላቂ የመረ ማለት ነው። እና በጣም ደስ አላት። ቅዱስ ያደረክልኝ ነገር መቼም በሆነ አረሳም እውነት ልክ እንደ ወንድሜ ነው ብላ በጣም ደስ አላት። እና ለሷ እኔ ያለ ስሜት ምናምን እያለ ልክ እንደ ወንድሟ እንደምትወደና እንደምታከብረው ነገረች። ነገር ግን ከዚያ ጋር ውጣ እያለች ነበረ። እኔ እንደሚመስለኝ ግን ቅዱስን ማመን የለብሽም እኔ ለምን ካደኝ አያ ስለማትችለዋ አለነችም። እና ልቤ ደግሞ ተጠራጠረ። ስኖራ እንዳልሞተች ነፍሰው ነግረዋለች ማለት ነው። እና እንዳልሞተች እያሰበ ነበረ። ሆኖም ግን በመጨረሻ እንግዲህ ቅዱስ እንግዲህ ካሜራውን ወስድና እነሱ ያወሩት ነገር ማለት ሁሉ ነገር ይሰማል። እንደኔ ግን ቅዱስን በጭራሽ ማመን የለብሽም። ቅዱስ ይጫወትብሻል፣ እኔን ክዶኛል። ስለዚህ እሱን ባታመኝ ይመስለኛል ሶኖራ የሞተችው አይመስለኝም። ፍቅሩን መቼም ሊገል አይችልም አያል አይ አሁን ሌላ የባሰ ጭንቀት አታምጣብኝ። ሶኖራ ሞታለች ብያለሁ ሞታለች ስትል ነበር የሚላት። ነገር ግን እኔ በጭራሽ አላመኑም። ለምን ከቡዳ እያለ ከቡዳ ያወቀ ጠላት ነው የሚባለው ነገር እውነት ነው። ስለዚህ መጠርጠሩ አይከፋም እያለ ይሄ ነገር እውነቱን እንደ ሶኖራ ቤት ኖሮ እያለች ማለት ስትጠራጠር ነበር ማለት ነው። እንግዲህ ያላት አማራጭ ቅዱስ ቤት ሄዳለ ማረጋጋት ትወስናለች። ልክ ቅዱስ ቤት ስትል ቅዱስ ብቻ ነበረ ቤት ውስጥ የነበረው። ልክ ሳያት በጣም ደነገጠ። ሶኖራ እያለች ጨዋችበት። ስለምን ሶኖራ መሆኑ ሞታለች አይደለ እንዴ አይደል እያላት ነበር። ሶኖራ ቤት መኖርና መሞቱን ለማረጋገጥ ነው የመጣሁት። እኔ ዋሽተኝ ከሆነ ቅዱስ የማየው ነገር ውስጥ ነው የምትገባው፣ ተጠንቀቅ እያለች ስታስፈራራው ነበር። እሱ ደግሞ የሞተ ነገር አትጥሪብኝ፣ ሶኖራ የሚባል እኔ ጋር የለም፣ ስለዚህ እያለ ስታወራ ነበር። ወደ ተመልካዮች የዛሬ ቪዲዮ ይህን ምስል ነበር። ተወዳጅና ደስ የሚል አሪፍ አቀራረብ ሆነ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።